ነስትልን ወደ ገበያ ሚዲያ ተመልካቾቻችን እንዴት ናችሁ? እንደሚታወቀው ለእናንተ ይጠቅማል ብለን የምናስባቸውን የቤት አማራጮች ወደ እናንተ እንደምናደርስ ይታወቃልና በዛሬው ፕሮግራማችን ደግሞ መሀል ሳር ቤት ላይ ቅንጡ የሆኑ ግራንድ ሞልና አፓርትመንቶችን የሚያገኙበት ከ106 ካሬ ጀምሮ በ10% ቅድመ ክፍያ የተለያዩ የቤት አማራጮች እንዳሉ ሰምተን ብቅ ብለናል። ያላቸውን የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ሳይት ላይ እንዲሁም ደግሞ ቢሮ ላይ በሚኖረን ቆይታ ለእናንተ ለውድ ተመልካቾቻችን የምናደርሳቸውና እስከ ፕሮግራማችን ፍጻሜ ድረስ አብራችን ብትቆዩ በአክብሮት እየጋበዝኩ ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም እንኳን ወደ ድርጅታችን ወደ ጀምቦ ሪል ስቴት እንኳን በሰላም መጣሽ። እንኳን ደህና ቆየሽ። አረፍ እንበልና ደግሞ ስላለው ስለ ድርጅታችን እንጫወታለን። ደስ ይለኛል። ጀምቦ ሪል ስቴት ተገኝተናል። ለተመልካቾች ያላችሁን የቤት አማራጮች፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለማድረስና በመጀመሪያ እስኪ ራስሽን፣ የስራ ድርሻሽን እንዲሁም ደግሞ ድርጅታችሁ ምን ላይ እንደሚሰራ እናንተ። ቃል ኪዳን ይሳቅ እባላለሁ። የጀምቦ ሪል ስቴት የሽያጭ አማካሪ ነኝ። ድርጅታችን ጀምቦ ሪል ስቴት ከተመሰረተ 5 ዓመቱ ነው። አሁን ላይ ከዚህ በፊት በ5 ዓመት ውስጥ 5 ሳይቶችን አስረክበናል። ይሄኛው 6ኛው ሳይታችን ነው፣ ሳር ቤት ቫቲካን ኤምባሲ አጠገብ ያለው። ከጀምቦሮ በፊት 2 ሲስተር ካምፓኒዎች አሉ። አንደኛው ውድበር ኮንስትራክሽን ኮንክሪት ሚክስ የኮንክሪት አቅራቢ ነው። ሁለተኛው ደግሞ ጉመር ነው፣ የአሸዋና የጠጠር ሚክስ። አሁን በቅርቡ ነው የአሸዋ ቴክኖሎጂ የጀመርነው ማለት ነው። ስለዚህ ኢቭን ለሌሎች ስቴቶች ለሌሎች ኮንስትራክሽን ካምፓኒዎች አቅራቢዎች ነን፣ የኮንክሪት ሚክስ የአሸዋና የጠጠር ማለት ነው። ስለዚህ ተመጋጋቢ የሆነ ሲስተር ካምፓኒ ነው ያለን። ለዛም ነው አንደኛው ለሪል ስቴት ፋይናንስ አይደለም፣ ዋናው ስፓይናል ኮርድ ለኮንስትራክሽን ሲስተር ካምፓኒዎቻችን ተመጋጋቢ ስለሆነ ለዛ ነው በአንድ ዓመት ውስጥ አንዳንድ ሳይት አስረክበን በ5 ዓመት ውስጥ 5 አስረክበን አሁን ደግሞ 6ኛ ሳይታችንን ሳር ቤት ላይ ጀመርነው ማለት ነው። በጣም ጥሩ። እንግዲህ አዲሱ ሳይታችሁ ሳር ቤት ቫቲካን ኤምባሲ ነው የሚገኘውና እስኪ ስለ ሳይቱ እናንሳ። እናንተ ጋር ቢመጡ ደንበኞች ከስንት ጀምሮ የቤት አማራጮችን ማግኘት ይችላሉ? አሁን የሚገኘው እንደነገርኩሽ ሳር ቤት ቫቲካን ኤምባሲ አጠገብ ነው። እየገነባን ያለነው ትልቅ ሌክዠሪ ግራንድ ሞል እና አፓርትመንት ነው። በውስጡ ኮሜርሻሎችም አሉ፣ ሞል ስለሆነ አፓርትመንቶችም አሉ ማለት ነው። ያው ከሎኬሽኑ አንግል ሳር ቤት ማለት ከዚህ በፊት ከነበሩትም አንደኛው ቦሌ ቡልባ ከኤርፖርት ጀርባ ነው። ይሄኛው ደግሞ ሳይታችን ሳር ቤት ነው እና ሎኬሽን ላይ በጣም የምንጠቀቀው ምክንያቱም ደንበኛ ሲገዛ ኖርማሊ ቤት የካሬ አማራጮችን ሳይሆን ላይፍ ስታይሉንም ሎኬሽኑን ጭምር ነው የሚገዛው። ምክንያቱም ዛሬ ላይ ገዝቶ ነገ ላይ የሚያተርፍበትን ነገ ላይ ፕሮፐርቲ ቫሊዩ አፕሪሺየት የሚያደርግበትን ስለሆነ ማለት ነው። ስለዚህ ሳር ቤት ላይ የመረጥበት ምክንያት ያ ነው። ከዛም ባለፈ ደግሞ ብዙ ኤምባሲዎች አሉ። እዚህ ጋር ስትመጪ ራሱ ካየሽው እዚህ ጋር ቫቲካን አለ፣ ከጀርባችን ካናዳ ኤምባሲ አለ፣ ኢንዶኔዥያ አለ እና በብዙ ራዲየስ ውስጥ አሉ ብዙ ኤምባሲዎች። ስለዚህ በዶላር ሁላ ይከራያል። እዚህ ሳር ቤት ላይ አሁን እየተከራየ ነው በዶላር የሚሸጥ። ሪሴል ቫሊዩ በጣም ቆንጆ ነው። ለዛም እዚህ ላይ ያደረግነው አፓርትመንቶችን ባለ 1፣ ባለ 2፣ ባለ 3 መኝታ ቤት አለን። የንግድ ሱቆችን ደግሞ ከ12 ካሬ ጀምሮ በተለያየ ካሬ አማራጭ ማግኘት ይችላሉ። እንዳልኩሽ ግራንድ ሞል ስለሆነ ከግራውንድ ጀምሮ እስከ 4ኛ ፍሎር ድረስ ሱቆች ናቸው። አጠቃላይ አሁን ለሬስቶራንት ቢፈልጉ፣ ለቡቲክ፣ ለአልባሳት፣ ለክሊኒክ፣ ኢቭን ሆስፒታሎች፣ ለፈርኒቸር ቤቶች እነዚህ መርጅ አድርገን በፈለጉት በካሬ አማራጭ እናቀርብላቸዋለን። አፓርትመንቶች ላይ የተለያዩ የካሬ አማራጮች አሉ። ባለ 1፣ ባለ 2፣ ባለ 3 መኝታ ቤት አለ። ባለ 1 ላይ 110 ካሬ፣ ባለ 2 ላይ ደግሞ 106፣ 136፣ 141 ካሬ ዝቅተኛ፣ ከፍተኛና መካከለኛ እንደ አማራጫቸው። ባለ 2 ላይ አንድ ማስተር ቤድሩም አለው፣ ሌላ ባለ 1 መኝታ አለው። ድጋሚ ደግሞ ተጨማሪ ስቶር አለው፣ ተጨማሪ ኤክስትራ ሩም አለው ማለት ነው። ባለ 3 ላይ ደግሞ ከ150 ካሬ ጀምሮ እስከ 183 ካሬ ድረስ አለ። 150 ትንሹ ካሬ ነው። 183 ደግሞ ትልቁ ካሬ የሰራተኛ ክፍል ጨምሮ ማለት ነው። 176፣ 181 እንደየ አማራጫቸው እንደየቪው። አሁን ቫቲካን ቪው አለ፣ ሳር ቤት ቪው አለ። በዚህ በኩል ደግሞ ወደ ጎተራ ወደ ቦሌ ቪው አለ ማለት ነው። ስለዚህ እንደ ዲዛይን እንደ አማራጫቸው አሁን የሊቪንግ ሩሙ አቀማመጥ፣ የዳይኒንጉ፣ የኪችኑ ኦፕን ኪችን ነው ምናምን እነሱን ነገሮች እንደ ምርጫቸው ፍሎር ፕላን ስላለ እሱን እያሳየን እንሸጥላቸዋለን ማለት ነው። በጣም ጥሩ። እነዚህ ሳይቶች ምን ፋሲሊቲዎች ታሟላሉ? ከግራውንድ ጀምሮ እስከ 4ኛ ድረስ ኖርማል ኮሜርሻሎች ናቸው። 5 እና 6ቱ ለአሚኒቲ እና ለፋሲሊቲ ነው ክፍት ያደረግነው፣ 2 ፍሎር ሙሉ ማለት ነው። ምክንያቱም ግራንድ ሞል እየገነባን ስለሆነ ስታንዳርዱን የጠበቀ አንድ ሞል ያለውን ፋሲሊቲ ማሟላት ስላለበት 2 ፍሎር ክፍት ያደረግነው ለፋሲሊቲ እና ለአሚኒቲ ማለት ነው። 5ኛ ፍሎር ላይ አዳልት ዞን ነው።
አዳልት ዞን ነው። ያ ማለት ጂም አለ፣ ጂም ኤንድ ስፓ፣ ፉድ ኮርቶች አሉ፣ ኢንተርናሽናል ፉድ ኮርቶች። እነዚህ አሁን የቻይኒዝ፣ የኢታሊያን፣ የኢንዲያን የኛም ይገባበታል እና አሁን ላይ ያሰብናቸው እነዚህ ናቸው። ወደፊት ደግሞ ይገባሉ ኢንተርናሽናል ፉድ ኮርት ስለሆነ ማለት ነው። ሬስቶራንቶች አሉ፣ ሌሎች ሬስቶራንቶች፣ ካፌ፣ ቢዩቲ ሳሎኖች አሉ፣ የወንዶችም የሴቶችም እነዚህ ያሉ። ጂምና ስፓው ላይ ባይዘዌ የግማሹን ካሬውን የያዙት ጂምና ስፓ ናቸው። በጣም ሰፊ እና ሞደርን የሆኑ የሚሰሩበትን ማሽኖች ነው የምናስገባው። ከዚህ በፊት ቦሌ ቡልቡላ ላይ ካደረግናቸው በተሻለ ሞደርን የሆኑ የጂም ማሽኖች እናስገባለን ማለት ነው። 6ኛ ፍሎር ላይ ደግሞ ኬድስ ዞን ነው። ያ ማለት ለልጆች መጫወቻ፣ የልጆች መጫወቻ ሙሉ ፍሎር ላይ የልጆች መጫወቻ አለ፣ ዴይ ኬርም ጭምራለ ማለት ነው። አፓርትመንት የሚጠቀሙ ልጆቻቸውን ሌላ ቦታ የማስቀመጥ ችግር አይኖርባቸውም ማለት ነው። ስለዚህ እዛው ዴይ ኬር አለ፣ እዛው ልጆቻቸው ይጫወታሉ። ግሪን ኤሪያዎች አሉ እዛው ላይ፣ ሬስቶራንቶች አሉ፣ ካፌዎችም አሉ። እነዚህ አሚኒቲዎች እና ፋሲሊቲዎችን እናቀርባለን። ኤክስትራ ደግሞ እያየን እንጨምራለን እዛው ላይ። በጣም ጥሩ። እነዚህን የቤት አማራጮች ደንበኞች እናንተ ጋር ቢመጡ ከምን ያህል ዋጋ ጀምሮ ማግኘት ይችላሉ? እሺ፣ ይህን ጥያቄ ቡና እየጠጣን ብናወራስ እንዲሁ በደረቁ ከምናወራ ደስ ይለኛል። እባክሽ እየጠጣሽ። እንዴት ነው ቡና ወደድሽው? ቆንጆ ነው። እሺ፣ አሁን ወደ ዋጋቸው ስመጣልሽ የአፓርትመንቶቹ ላይ እንደየካሬያቸው ዋጋቸው ይለያያል። እንደየካሬያቸው ማለት ነው። አሁን ትንንሹ ካሬዎቹ ዋጋቸው ይቀንሳል። መነሻ ዋጋው ስታርቲንግ ፕራይሱ 12 ሚሊዮን ብር፣ ከ12 ሚሊዮን ብር። ትልቁ ደግሞ ያልኩሽ ባለ 3 መኝታ እስከ 23 ሚሊዮን ብር ድረስ። ከ12 ሚሊዮን እስከ 23 ሚሊዮን ብር ሬንጅ ባለው ውስጥ ነው አሁን እየሸጠን ያለ ነው። እና ምንም አይነት የዋጋ ጭማሪ የለም። ምንም አይነት ፕራይስ ካሌሽን የለውም። በኢትዮጵያ ብር ነው የምንሸጠው። ፊክስድ ፕራይስ ነው። አሁን ፕራይስ ካሌሽን ስልሽ እነዚህ ሲሜንት ሲጨምር፣ የኮንስትራክሽን ማቴሪያሎች፣ ብረት ምናምን እነዚህ አይነት ነገሮች ሲጨምሩ ይሰላና በሬት ተሰርቶ ክላይንቶች ላይ ነው የሚጨመርባቸው። የብዙ ደንበኞች ጥያቄ ነው። አሁን ሲከፍሉ ሎንግ ተርም ፔመንት ፕላን ስላለው እዛ ላይ እየተጨመረ 12 ሚሊዮን ብር የገዙትን ቤት ከ2 ዓመት በኋላ ሲረከቡ ኦልሞስት ወደ 15 ሚሊዮን ወደ 16 ሚሊዮን ነው የሚመጣባቸው። ስለዚህ ያንን እዚህ ምንም አይነት ሀሳብ አይኖርም ማለት ነው። ስለዚህ ፊክስድ ፕራይስ ነው። እነዛን ሪስክ ኦልሬዲ ማቴሪያል ሁሌም ይጨምራል፣ ግን ያንን ሪስክ እኛ ነው የምንወስደው። ምክንያቱም ያው መገንባት ባህላችን ስለሆነ በጊዜው መገንባት። በጣም ጥሩ። የሱቆቹ ደግሞ ከ7 ሚሊዮን ብር ጀምሮ በተለያዩ የካሬ አማራጮች እስከ 20 ሚሊዮን ብር ድረስ አለ። ከግራውንድ ጀምሮ እስከ 4ኛ ፍሎር እንደ ፍላጎታቸው እንደ አማራጫቸው። በጣም ጥሩ። የአከፋፈል ሂደትስ ምን ይመስላል? እናንተ ጋር ቀድመው ለሚከፍሉ ደንበኞች የቀረበ ኦፈር አለ ወይ? ምናልባት እሱንም ብናነሳ። ሂደቱ ያው የምናስረክበው ከ2 ዓመት በኋላ ስለሆነ አከፋፈሉ የሚሆነው በ2 ዓመት ውስጥ ነው የሚሆነው። ለአፓርትመንቶች 10% ነው ቅድመ ክፍያው ለአፓርትመንት። ያ ማለት 12 ሚሊዮን ብር ከሆነ ሂሳባቸው 1.2 ሚሊዮን ብር ቅድመ ክፍያ ነው ማለት ነው። ቀጣዩን ክፍያ ወይም ደግሞ ሁለተኛውን ክፍያ ለመክፈል 3 ወር ታይም አላቸው። በየ3 ወሩ ለ2 ዓመት ነው የሚከፍሉት። እዚህ ጋር ምንም አይነት የዋጋ ጭማሪ ሳይኖረው ማለት ነው። እንግዲህ የተለያዩ ሀሳቦችን በተለይ ደንበኞች ሊገዙ ሲሉ ማወቅ ያለባቸው መረጃዎች እያካፈልናቸው ነው እና ምናልባት ለደንበኞች ስታስረክቡ እናንተ ጋር ፉሊ ፊኒሽድ የሆነ የቤት አማራጮችና ወይስ ሰሚ ፊኒሽድ የሆነ የቤት አማራጮችና የምታስረክቡት? እኛ ጋር ከዚህ በፊት ያስረከብነው በ5 ዓመት ውስጥ ያስረከብናቸው ፉሊ ፊኒሽድ ናቸው። በሴሚ ፊኒሽድም ፉሊ ፊኒሽድም እንደ አማራጭ ነበረ። ግን አንዳንዴ ፉሊ ፊኒሽድ ሲሆን ወይ ከለሩን ላይወዱት ይችላሉ ክላይንቶች። ምክንያቱም ጥያቄ ጠይቀን ስለሆነ የምንሰራው ከለሩን ላይወዱ ይችላሉ። የተገጠመላቸው ማቴሪያሎች ከነሱ ጋር ላይሄድ ይችላል እንደ ፍላጎታቸው ስለማይመጣ። ለዛ ነበር ሴሚ ፊኒሽድ እና ፉሊ ፊኒሽድ ያደረግነው። ግን ወደዚህ ወደ ሳር ቤት ደግሞ ስንመጣ ብዙ ኩዌሽነሪ ነበረ። ብዙ አናላይዝ አድርገን ነው የሰራ ነው ማለት ነው። ስለዚህ በሴሚ ፊኒሽድ እንዲሆንና ክላይንቶቹ በራሳቸው አማራጭ የሚጠቀሙትን ማቴሪያል እንደፈለጉት በራሳቸው አማራጭ ኦፕን እንዲሆንላቸው በሴሚ ፊኒሽ ነው አሁን የምናስረክበው። ግን አሁን ከ70% ወይ ደግሞ ከ80% በኋላ ፉሊ ፊኒሽድም ልናስገባ እንችላለን። አሁን ላይ ግን በሴሚ ፊኒሽድ ነው እየሸጥን ያለን። ሰሚ ፊኒሽ ስንል ምንን ያጠቃልላል? እናንተ ጋር ቢመጡ ሴሚ ፊኒሽ ማለት የውስጥ ስራዎቹ በሙሉ ይሰራሉ። አሁን ለሴራሚክ ይዘጋጅላቸዋል፣ የውጭ በር ይገጠማል፣ አልሙኒየም ስራዎች ይሰራሉ፣ ጂፕሰም ቦርዶች ይስተካከሉላቸዋል።
አውትሌቶቹ የኤሌክትሪክ አውትሌቶች እነዚህ ይስተካከሉላቸውና በራሳቸው ምርጫ ይሰሩታል ማለት ነው። ሴሚ ፊኒሽድ ሲሆን ግን እስከ በር ድረስ ነው እኛ የምንሰራላቸው። ምክንያቱም ሁሉም በር ቲፒካል መሆን ስላለበት እስከ በር ድረስ በሩን እኛ እንገጥምላቸዋለን። የውጭ በር የውስጡን በር በራሳቸው ምርጫ ይገጥማል። አንድ ደንበኛ ቤት ሲገዛ ብዙ ወጪዎችን አውጥቶ ነው ቤት የሚገዛው እና የጥራት ጉዳይ ቤቱ የሚገነባበት የጥራት ጉዳይ ምንም አያጠያይቅም። እናንተ ጋር እነዚህን በተለይ ደግሞ አዲሱን ሳይት የተለያዩ ሳይቶችን ከዚህ በፊት አስረከባችሁ ብዙ ልምድና ተሞክሮ ወስዳችኋል እና ይህን አዲሱን ሳይት ደግሞ ስታስገነቡ በምን ያህል ኳሊቲ ነው ያስገነባችሁት? ምናልባት ሳይቱ ላይ ሄደን ይህንን ነገር ብንመለከት ደስ ይለኛል። ከዚህ በፊት ያስረከብናቸውን ነግሬሻለሁ። በጥራትም በመገንባትም በኳሊቲም ምንም አይነት ጥያቄ የለም። እስከዛሬ ምንም አይነት ኮምፕሌን አልደረሰብንም። ግን ኳሊቲውን ደግሞ ካልሺ ሳይቱ ላይ ሄጄ በደንብ ማሳይሽ ደስ ወደሱ። ግን አንቺ በጣም አሪፍ ነው፣ ቆንጆ ነው። ደግሞ እንዲለቀቅ ያለ ይመስላል አይደል? አዎ፣ በጣም ትልቅ ነው። በጣም የሚወዱት አይደል? በጣም ቅድም ስለ ኳሊቲ በደንብ እያነሳን ነበር አይደለ? አዎ። ሳይት በጣም ብዙ ደንበኞች ሊገዙ ሲሉ የኳሊቲ ጉዳይ ምንም አያጠያይቅም እና እስኪ ስለ ሳይቱ የተወሰነ ማብራሪያ ስጭ። አሁን እንግዲህ እንደምታዩ አሁን ሳይታችን ላይ ነው ያለ ነው። እንደምታዩ በጣም ትልቅ ሳይት ነው። ያረፈው 5200 ካሬ ላይ ነው ያረፈው። ለብቻው ከ5200 ካሬ ደግሞ በአጠገቡ ሌላ 3000 ካሬ ደግሞ አለ። አጠቃላይ ወደ 8000 ካሬ ላይ ነው ያረፈው ማለት ነው። ትልቅ ግዙፍ ሞል ነው። አፓርትመንቶችንም ሱቆችንም ነው የያዘው። ጥራቱ በጣም ቆንጆ ነው። በቻይና ኮንስትራክሽን ካምፓኒ ነው አሁን እየተገነባ ያለው። ገና ከጅምሩ ከዲዛይኑ ስንጀምር ፍሌክሲብል የሆነ ዲዛይን ነው ያለው። ምክንያቱም ሞደርን ሲሆኑ ቴክኖሎጂዎች ሲቀያየሩ ምናምን በዛው ልክ አፕዴት እያደረግነው የምንመጣው ዲዛይኑ ማለት ነው። እና አሁን ላይ ፖስት ቴንሽን የሚባል ቴክኖሎጂ ነው እየተጠቀምን ያለ ነው። ያ ማለት ብረትን እና ኮንክሪትን አንድ ላይ አጣምሮ ስትሬንግዝ እንዲሰጠው ኬብል አለ። እሱን አይነት ቴክኖሎጂ ነው እየተጠቀምን ያለ ነው። ከዛ በተጨማሪ ደግሞ እንደምታያቸው ሲሊንግ ሄታቸው ሰፋፊ ነው። ኮሎናቸውም ከላይ የምንገነባው G+30 ስለሆነ ቤሪንግ ካፓሲቲው በጣም መያዝ ስላለበት ኮሎኑን በጣም ሰፋፊ ያደረግነው። ከኮለን ወደ ኮለን ደግሞ ርቀታቸው በጣም ሰፊ ነው። ሲሊንግ ሄቱ ለሱቆች 4 ሜትር ከ4 ሜትርም በላይ ነው። ለፋሲሊቲዎች ደግሞ 5 ሜትር ናቸው። ለአፓርትመንት ደግሞ 3.1 እስከ 3 ሜትር ድረስ ሲሊንግ ሄት አላቸው ማለት ነው። ያ ማለት በጣም ብዙ ደንበኞች የሚፈልጉት አይነት። ስለዚህ ይሄን ይመስላል። በጣም ጥሩ። ከታች ጀምሮ ነው የመኖሪያ ቤቶቹ የሚገኙት ወይስ ከታች ሱቅ ነው የሚጀምረው? እናንተ ጋር ጀምሮ ሱቆች ናቸው ያሉት። ባይዘዌ ከስር ገና ኤክስካቬት ሲደረግ ቁፋሮ ሲጀመር 28 ሜትር ነው የተቆፈረው ከታች ማለት ነው። እና የተጠቀምነው ፋውንዴሽን ደግሞ ማት ፋውንዴሽን ይባላል። ያ ማለት ትልቅ ህንፃ እየሰራን ስለሆነ የመሸከም አቅሙ ሀይ እንዲሆን ነው ማት ፋውንዴሽን የተጠቀምነው። ስለዚህ ብዙ ኮንክሪት፣ ብዙ ገንዘብ፣ ብዙ ፋይናንሳችንን ያወጣነው ታች ኤክስካቬሽኑ ላይ ነው። ስለዚህ የማት ኤክስካቬሽን ከላይ በጣም ብዙ አይነት ቢልዲንጎችን መያዝ ይችላል። ወደ 30 ወደ 28 ፍሎሮችን በደንብ መያዝ ይችላል። ለዛ ነው እዛ ላይ ብዙ ገንዘብ ያወጣነው። ከዛ 4 ቤዝመንት አለው። ከስር ቤዝመንት 4 ቤዝመንት አለው። ከግራውንድ ጀምሮ እስከ 4ኛ ፍሎር ድረስ ሱቆች ናቸው። ከ5ኛ እና 6ኛ ፍሎር ደግሞ ፋሲሊቲዎች ናቸው። ፋሲሊቲዎች እና አሚኒቲዎች አሉ እዛ ላይ ቅድም እንደነገርኩሽ ማለት ነው። ከዛ ከ7 እስከ 28 ድረስ አፓርትመንት ናቸው። ባለ 1 ባለ 2 ባለ 3 የተለያዩ የካሬ አማራጮች አሉ። እነሱን እናያዘው። ከ28 29 እና 30 ደግሞ ኦልሬዲ ፔንት ሃውስ ነው። እሱ ባለቤት ኦልሬዲ ኦን አድርጎታል ይዞታል ማለት ነው። ስለዚህ አሁን እየሸጥን ያለ ነው ሱቆችንና አፓርትመንቶችን ነው ማለት ነው። አሁን ይሄ ሳይት ፕሮግረሱ ምን ያህል ነው? ለደንበኞችስ ልታስረክቡ ያሰባችሁት መቼ ነው? ኦኬ፣ አሁን ላይ ያለው ፕሮግረሱ ኦልሞስት 40% ጨርሰናል። ከ1 ዓመት በፊት ነበር የጀመርነው። ከ1 ዓመት በፊት ከመጀመሪያቸው በፊት ለ3 ዓመት ብለን ነበረ ያሰብነው። አሁን 1 ዓመት ሆኖናል። 2 ዓመት ነው ከዚህ በኋላ የሚቀረን ማለት ነው። ከ2 ዓመት በኋላ የምናስረክበው ከአሁን ሰዓት ጀምሮ ማለት ነው። አሁን ወደ 7ኛ ፍሎር እየሞላን ያለ ነው። ሱቆቹን ኦልሬዲ ማየት እንችላለን። ፓርቲሽን ምናምን አልተሰራላቸውም፣ ግን ከግራውንድ ጀምሮ እስከ 4ኛ ቅድም እንደነገርኩሽ ሱቆች ናቸው። ስለዚህ ኦልሬዲ የሚታዩ ናቸው። በደንብ ማየት እንችላለን። ከአፓርትመንቶቹ ግን ፍሎር ፕላን አለን። በዛ ነው ደንበኞቻችን የምናስረዳቸው የምናሳያቸው። ስለዚህ አሁን ካሬው ያረፈው ኦልሞስት 8000 ካሬ ላይ ነው ያረፈው። ቢውልታፕ ኤሪያው ደግሞ ቢልዲንጉ ያረፈበት ወደ 5000 ነው። ኦልሞስት 5000 ላይ ነው ያረፈው እና ከጎኑ 3000 ካሬ ለፓርኪንግ ለኮሜርሻሎች ለሱቆች ብቻ የነሱ ፓርኪንግ አለ። ፕራይቬሲ ነው በቃ። አፓርትመንቶች እዚህኛው የሱቆቹ ላይ ማቆም አይችሉም። የሱቅ ተጠቃሚዎች ደግሞ አፓርትመንት ፓርኪንግ ላይ መቆም አይችሉም። ስለዚህ ፕራይቬሲ አለ። መግቢያቸውም ኢንትራንሳቸውም ይለያያል። አጠቃላይ ግን ካሬው ያረፈው 8000 ካሬ ላይ ነው። በጣም ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ግን ደግሞ በመጨረሻ ቀር የምትይው ሀሳብ ካለ እድሉ ልስጥሽ።
አሁን ላይ ብዙ ሪል ስቴቶች አሉ፣ ብዙ ደንበኞችም አሉ። አሁን እየገዙ ነው፣ በጣም ሪል ስቴት ላይ ኢንቨስት እያደረጉ ነው። ግን አሁን እንደ ሪል ስቴቱ ብዛት በደንብ ቢያዩ ማለት ዋጋቸው በጣም ቅናሽ የሆኑ ሪል ስቴቶች አሉ፣ በጣም ዋጋቸው ደግሞ ከፍ ያለ አለ። ስለዚህ ዋጋው ላይ ብቻ ፎከስ ባያደርጉ ደንበኞች ወይም ደግሞ ቤት ገዢዎች ፎከስ ማድረግ ያለባቸው ብዬ ማምነው እኔ ቫሊዩ ላይ ኳሊቲው ላይ። ምክንያቱም ብዙ ዓመት የሰሩበትን ነው ኢንቨስትመንት ኢን ሚሊየንስ ነው ኢንቨስት የሚያደርጉት እና ከዚህ በኋላ አሁን ገዝቼው ነገ ላይ ምን ያህል ያተርፍልኛል ፕሮፐርቲ ቫሊዩ ቢያዩት እና ደግሞ የትረስት ሹ ብዙ ሰዎች የትረስት ሹ አለባቸው። ስለዚህ ካምፓኒው ምንድን ነው ማን ነው ከዚህ በፊት ገንብቷል ወይ አስረክቧል ወይ የሚለው ነገር ላይ በደንብ ፎከስ ቢያደርጉ ከዋጋው በበለጠ ከዚህ በፊት የምንላቸው ነው የምንናገረው ነው እኛችን። ስለዚህ ነገ ትርፋማ የሚሆኑበት መንገድ ቫሊዩ ላይ ኳሊቲ ላይ እና ካምፓኒ ፕሮፋይል ላይ ፎከስ ቢያደርጉ ብዬ ሀሳቤ ማስተላለፍ ፈልጋለሁ። በጣም ጥሩ ሀሳብ ነው ያነሳሽው። እንግዲህ ደንበኞች እነዚህን የቤት አማራጮች በውጭም በሀገር ውስጥ ያሉ ደንበኞች መግዛት ቢፈልጉ በምን አድራሻ ያገኟቸዋል? እዚሁ በምናስቀምጥላቸው አድራሻ ስልክ ቁጥሮች አሉ። በሱ ዋትሳፕ ላይ ቀጥታ ዳይሬክት ደውለው ማግኘት ይችላሉ። በውጭ ያሉ ደንበኞቻችን ስልኮች አሉ፣ ስልክ እናስቀምጥላቸዋለን፣ በዛ መደወል ይችላሉ። ሳይቱንም ለማየት ደግሞ ተወካዮች መላክ ይችላሉ። እዚህ ዘመድ ጓደኛ ያላቸው በእነሱ ተወካይ ሆነው መጥተው ኢቨን ክፍያ ራሱ በእነሱ ስም መሆን ይችላል። ስለዚህ ተወካዮቹ መላክ ይችላሉ። ስልካችንን እናስቀምጥላቸዋለን፣ ሳይት ማየት ይችላሉ። ኢቨን ቪዲዮ ኮል ዙም ሚቲንግ ራሱ ማድረግ ይችላሉ ውጭ ካሉ ሰዎች ጋር። መልካም፣ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁን። አመሰግናለሁ። ውድ የገበያ ሚዲያ ተመልካቾቻችን በጃምቦ ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ እነዚህን የቤት አማራጮች መግዛትና ማግኘት ከፈለጋችሁ ደግሞ እታች ባለ ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራው እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልኝ።